ለተሰኞ የካቲት 23 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁን የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ዳንግላ ግንባር በተደረገው ውጊያ ከ100 በላይ ያገዛዙ ወታደሮች ሲገደሉ ከ90 በላይ ክላሽ ተማርኳል። በዚህ ትንቅንቅ ከባባድ የቡድን መሳሪያዎችን በፋኖ እጅ መግባታቸው ተነግሯል። በሌላ በኩል የፋኖን የፊት ለፊትና የጨበጣ ውጊያ መቋቋም የተሳነው አገዛዙ በሻውራ በፈጸመው የድሮን ጥቃት ንጹሃን መገደላቸው ተሰምቷል። አገዛዙ በእግረኛና በሜካናይዝድ ጦር የከፈተው የእልቂት ዘመቻ በከፍተኛ ተጋድሎ የተመከተ ሲሆን በተለያዩ ቦታዎች ንጹሃንን ኢላማ ያደረጉ የድሮንና የአየር ጥቃቶችን እየፈጸመ ይገኛል። በዛሬው ዕለት በሻውራ ከተማ በተፈጸመው የድሮን ጥቃትም ንጹሃን መገደላቸው ተሰምቷል። በሌላ በኩል የአድዋ ድል በዓልን በማስመልከት ፊልድ ማርሻል ብርሃኑ ጁላ ላስተላለፈው መልእክት ፋኖ ፈጣን ምላሽ ሰጥቶታል። የአድዋ ድልን አድዋ ተራሮች ስር ያከብራል ተብሎ የሚጠበቀው ፊልድ ማርሻል መሃል አዲስ አበባ ላይ ሆኖ ያስተላለፈውን መልእክት ወተማጽኖ ሰማ ነው በማለት የአፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ያጸፋ ምላሽ ሰጥቶታል። በዝርዝር መረጃችን እናስደምጣቸዋለን። የመካከለኛው ምስራቅ ቀውስ ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። የኢራን እስላማዊ ሪፐብሊክ ፕሬዝዳንት መሱድ ፔዝኬሺያን የሀገሪቱ የበላይ መሪ አያቶላህ አሊ ኻሜኔ በተፈጸመባቸው ጥቃት መገደላቸውን ተከትሎ ድርጊቱን ታላቅና ከባድ ወንጀል ሲሉ በከፍተኛ ቁጣ አውግዘዋል። ፕሬዝዳንቱ ከጽህፈት ቤታቸው ባወጡት ይፋዊና አስቸኳይ መግለጫ ይህ ጥቃት በእስላማዊው ዓለም እንዲሁም በሺአ ታሪክ ውስጥ ፈጽሞ የማይረሳና አዲስ ታሪካዊ ምዕራፍ የሚከፍት ክስተት መሆኑን አስገንዝበዋል። በሌላ በኩል በዛሬው ዕለት የአሜሪካ ጀቶች በከፍተኛ ሚሳኤሎች ሲመቱና ሲከሰከሱ የሚያሳዩ ቪዲዮዎች ተለቀዋል። በመካከለኛው ምስራቅ ያለው ውጥረት አድማሱን አስፍቶ ቀጠናውን እያናወጠው ይገኛል። በተባበሩት አረብ ኤሚሬትስ ላይ ኢራን በከፈተችው መጠነ ሰፊና ድንገተኛ ጥቃት የበርካታ ሀገራት ዜጎች ሰለባ መሆናቸው ተረጋግጧል። ከሟቾችና ተጎጂዎች መካከልም ኢትዮጵያውያንና ኤርትራውያን እንደሚገኙበት የወጡ መረጃዎች በይፋ አረጋግጠዋል። በዝርዝር መረጃችን የምናሰማችሁ ይሆናል። የኩዌት ሰማይ በአስደንጋጭ ክስተት ተናወጠ። የአሜሪካ ኤፍ-15 የጦር አውሮፕላን በኢራን ተመቶ በኩዌት መሬት ላይ ተከስክሷል። ይህንን ተከትሎም የተጎዳው ፓይለት በአካባቢው ነዋሪዎች በመኪና የኋላ ክፍል ውስጥ ሲያደርጉት የሚያሳየው አስገራሚ ቅጽበት በካሜራ ተቀርጿል። ድንገተኛው የአሜሪካ እስራኤል ኢራን ጦርነት መፈንዳትን ተከትሎ የጀርመን መንግስትም መግለጫ አውጥቷል። የጀርመን መንግስት የኢራን አገዛዝ በቀጠናው ሀገራት ላይ የሚፈጽመውን ጥቃት የማያቆም ከሆነ አሜሪካና እስራኤል በኢራን ላይ የከፈቱትን ወታደራዊ ዘመቻ ለመቀላቀል በቁም ነገር እያሰበበት መሆኑን ይፋ አድርጓል። ሩሲያ በአንጻሩ በኢራን ላይ የተከፈተው ጥቃትና መሪዋ የተገደለበት ሁኔታ እጅግ አሳዛኝና የሀገርን ሉዓላዊነት የጣሰ እጅግ አስነዋሪ ነገር ነው ስትል መግለጫ አውጥታለች። ዶናልድ ትራምፕ በበኩላቸው ኢራን ላይ የሚፈጸመው የአየር ላይ ድብደባ ለሳምንታት ሊቀጥል እንደሚችል ይፋ አድርገዋል። በዝርዝር መረጃችን እናሰማችኋለን። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች በዝርዝርና በትንታኔ ቀጥለን የምናቀርብላችሁ ይሆናል። በጣቢያችን በየቀኑ የሚሰናዱና የሚቀርቡ መረጃዎች እንዳያመልጧችሁ ኢትዮስ ሚዲያን ሰብስክራይብ፣ ላይክና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ዳንግላ ግንባር በተደረገው ውጊያ ከ100 በላይ የአገዛዙ ወታደሮች ሲገደሉ ከ90 በላይ ክላሽ ተማርኳል። በተጋድሎው አንድ የድሽቃ አፈሙዝ ከነ ሙሉ ተተኳሽ ሳጥኑ እንዲሁም 3 ብሬን መትረየስና ከ10,000 በላይ የክላሽ ተተኳሽ በፋኖ ቁጥጥር ስር መግባቱ ተነግሯል። አፋብን ቴዎድሮስ እዝ ያገዛዙን 59ኛ ክፍለ ጦር በመደምሰስ 130ኛውን
የአድዋ ድል የሚያስታውስ ገድል መፈጸሙን ያስታወቀው። በጎጃም ጃዊ ቀጠና በሰፈረው ያገዛዙ ኃይል ላይ የአፋብን ቴዎድሮስ እዝ የ105ኛ የ206ኛና የ201ኛ ኮሮች በጥምረት በከፈቱት የማጥቃት ኦፕሬሽን ከባባድ መሳሪያዎችን ጨምሮ በርካታ ኪሳራ ማድረሳቸው ነው የተነገረው። ዛሬ የካቲት 23 2018 ዓ.ም አነጋግ ላይ በተጀመረው ውጊያ ያገዛዙ ወታደራዊ መኮንኖች ከነግረኛ ሰራዊታቸው መመታታቸው ተሰምቷል። ከሶስቱ የፋኖ ኮሮች የተወጣጣ ኃይል አቅዶ በተሳተፈበት በዚህ ዘመቻ ያገዛዙ ኃይል ምሽግ ቆፍሮ በተቀመጠበት ዘልቀው በመግባትና አፈና በመፈጸም ቀጠናውን መቆጣጠራቸውን አስታውቀዋል። በዚህም ከ200 በላይ የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸው የተነገረ ሲሆን 10 መትረየስ 4 ስናይፐር 2 ዲሽቃ ከነሙሉ ክሻፋው በፋኖ እጅ ገቢ ሆኗል። በመጋዘን የተቀመጠ ከ50 ሺህ በላይ የክላሽና የብሬን ተተኳሽም እንዲሁ ገቢ ተደርጓል። 4 የመገናኛ ሬዲዮኖችና በርካታ የእጅ ቦምቦች እንዲሁም ወታደራዊ ቁሳቁሶችን ገቢ አድርገናል ሲል አፋብን አስታውቋል። በዚህ ውጊያ 32 ያገዛዙ መከላከያ አባላት ሲማረኩ ማረጉና ማንነቱ እየተጣራ ያለ ከፍተኛ አዛዥን ጨምሮ ከ150 በላይ የሚሆን ሰራዊት ደግሞ መደምሰሱ ነው የተነገረው። ይህ በእንዲህ እንዳለ በግንባርና በጨበጣ በእግረኛ የፋኖ ጦር እየተመታ የሚገኘው አገዛዙ የክፋት በትሩን በአየር ኃይልና በድሮን ንጹሃን ላይ ያሳረፈ መሆኑ ተነግሯል። በዚህም በዛሬው ዕለት በመደበኛ እንቅስቃሴ ላይ የነበሩ የሻውራ ከተማ ነዋሪዎች የድሮን ጥቃት ተፈጽሞባቸዋል። አገዛዙ በእግረኛና በሜካናይዝድ ጦር የከፈተው የእልቂት ዘመቻ በከፍተኛ ተጋድሎ የተመከተበት ሲሆን በተለያዩ ቦታዎች ንጹሃንን ኢላማ ያደረገ ጥቃት እየፈጸመ ይገኛል። ዛሬ የካቲት 23 ቀን የአድዋ ድል 130ኛ ዓመት በሚከበርበት ዕለት በማዕከላዊ ጎንደር አለፋ ወረዳ ሻውራ ከተማ ከንጋቱ 1 ሰዓት ላይ ከጉድጓድ ውሃ በመቅዳት ላይ የነበሩ ወይዘሮ አንጓች ያለምን ጨምሮ ወጣት ናንዬ ደጉና አቶ አለሙ አቢታ የተባሉ ነዋሪዎችን በድሮን ጥቃት ሲገድል ሌሎች ላይም ከባድ የአካል ጉዳት አድርሷል። በጥቃቱ መኖሪያ ቤቶችንም አውድሟል። ከሰሞኑ በአፋብን በላይ እዝ የመይሰው ካሳኮር የተመታውና የተማረከው ያገዛዙ ኃይል አሁን ላይ እንደ አማራጭ ንጹሃን ላይ ሂሳብ ለማወራረድ የሚሄድበት ርቀት ምን ያህል በወታደራዊም ሆነ በፖለቲካዊ ዘርፍ እንደተሸነፈ የሚመሰክሩ ሀቆች ናቸው ተብሏል። አፋብን በህዝብ ግንኙነት ኃላፊው አርበኛ አስረስ ማረ ዳምጤ በኩል ባስተላለፈው መልእክት በንጹሃን ወገኖቻችን ላይ በደረሰው ጉዳት መጽናናትን እየተመኘን እጥፍ ድርብርብ አጸፋዊ ወታደራዊ ምላሽ በመስጠት የአማራ ህዝብ ሰላምና ረፍት እስኪያገኝ ድረስ ተጋድሏችን ተጠናክሮ ይቀጥላል ብሏል። ይህ በእንዲህ እንዳለ የአድዋ ድልን በማስመልከት ፊልድ ማርሻል ብርሃኑ ጁላ ላስተላለፉት መልእክት ፋኖ ፈጣን ምላሽ ሰጥቷል። የአፋብን የህዝብ ግንኙነት ኃላፊው አርበኛ አስረስ ማረ ዳምጤ በሰጠው ምላሽ የአድዋ ድልን አድዋ ተራሮች ስር ያከብራል ተብሎ የሚጠበቀው ፊልድ ማርሻል መሃል አዲስ አበባ ላይ ሆኖ ያስተላለፈውን መልእክት ወተማጽኖ ሰማነው በማለት ጀምሯል። በእውነቱ ገራሚ ነው። በእርግጥ በብልጽግና ቤት ዥዋዥዌ ማጭበርበር እዚህና ዛ መርገጥ የተለመደ ከሆነ ቆየ። ትናንት ምጽዋና በርበራ ደርሶ የነበረው የአብይ ሰራዊት ከእንደገና ህዳሴው ግድብ ላይ አጃኢብ ነው በማለት ቀጥሏል። ቀይ ባህርን ልናመጣ ነው ሲባል እንዳልተከረመ ሁሉ ሊያፈርሱን ነው እንመክታለን አግዙን ወደሚል ተማጽኖ ተቀይሯል። አይደለም ቀይ ባህር አሸንጃ ሐይቅም መድረስ አትችሉም ብለናል እኮ በማለት ቀጥሏል። አስረስ የእናንተ ሱሪ ንጹሃንን መጨፍጨፍ ነው። ቀይ ባህር ላይ ባህር ኃይል ማሰማራት እኮ ውሃ የሚቀዱ የሻውራ እናቶችን በድሮን እንደመጨፍጨፍ ቀላል አይደለም። አየር ኃይሉን ለኤምሬቱ ጀነራል ሐሰን ያስረከበ ፊልድ ማርሻል ስለ ብሔራዊ ጀግንነት ሲያወራና ሌላውን በባንዳነት ሲፈርጅ እንደመስማት አስቂኝ ነገር የለም በማለት ቀጥሏል። የአፋብን ህዝብ ግንኙነት ኃላፊው አስረስ ማረ ዳምጤም ማርክሲዝም ሌኒዝም ብለው አባሉን ሲሉን ሰማን። ራሳቸው ፊልድ ማርሻሉም አቤት ድንቁርና እጠብቀዋለሁ የሚሉት ህገ መንግስት የዚህ ፍልስፍና ውጤት መሆኑን እንኳን አያውቁም። ፊልድ ማርሻል ሆይ በቃ ዝላችኋል፣ ደክማችኋል፣ አትችሉም፣ ቁርጡን ወቁም። ቀይ ባህር ምጽዋ ምናምን አይሰራም። ጦራችሁ በፋኖ ከማለቁ በፊት ለማትረፍ የምታሰርጹት ትርክት መሆኑን እናውቃለን። እንኳን እናንተ ማንም ህዝብን አሸንፎ አያውቅም። ህዝቡ በሰራው ታሪክ እየማላችሁ ያንኑ ባለ ታሪክ ህዝብ የማጥፋት ተልኮ ላይ መሆናችሁ ታውቋል። በሰላም እጅ ስጡ፣ ይበቃል ሲል የአፋብን የህዝብ ግንኙነት ኃላፊው አርበኛ አስረስ ማረ ዳምጤ ምላሹን ቋጭቷል።
የመካከለኛው ምስራቅ ቀውስ ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። የኢራን እስላማዊ ሪፐብሊክ ፕሬዝዳንት መሱድ ፔስኬሺያን የሀገሪቱ የበላይ መሪ አያቶላህ አሊ ሀሜኒ በተፈጸመባቸው ጥቃት መገደላቸውን ተከትሎ ድርጊቱን ታላቅና ከባድ ወንጀል ሲሉ በከፍተኛ ቁጣ አውግዘዋል። ፕሬዝዳንቱ ከጽህፈት ቤታቸው ባወጡት ይፋዊና አስቸኳይ መግለጫም ይህ ጥቃት በእስላማዊው ዓለም እንዲሁም በሺአ ታሪክ ውስጥ ፈጽሞ የማይረሳና አዲስ ታሪካዊ ምዕራፍ የሚከፍት ክስተት መሆኑን አስገንዝበዋል። ፔስኬሺያን በቁጣ የተሞላ የአጸፋ እርምጃ እንደሚወሰድ በይፋ ቃል ገብተዋል። ፕሬዝደንቱ በመግለጫቸው የታላቁ መሪ ንጹህ ደም እንደ ኃይለኛና የማይደርቅ ምንጭ በመፍሰስ የአሜሪካና የጽዮናውያንን እስራኤል የዓመታት ጭቆና ወንጀል ጠራርጎ ያጠፋል ሲሉ በአሰቃቂ ቃል ዝተዋል። ኢራን በአሁኑ ወቅት ያላትን ሙሉ ወታደራዊና ስልታዊ ጥንካሬ እንዲሁም ቁርጠኝነት በመጠቀም ከእስላማዊው ዓለምና ከሌሎች ነጻነት ወዳድ ህዝቦች ጋር በመተባበር የዚህን የፈሪ ጥቃት ፈጻሚዎችና አዛዦች በድርጊታቸው ፈጽሞ እንዲጸጸቱ እንደምታደርግም ፔስኬሺያን በአጽንኦት አስታውቀዋል። ከዚሁ አሳዛኝ ክስተት ጋር ተያይዞ ቀደም ሲል ከታወጀው የ40 ቀናት ብሔራዊ ሐዘን በተጨማሪ በጠቅላላ ሀገሪቱ ለ7 ቀናት የሚቆይ ሀገር አቀፍ የህዝብ በዓል ወይም የስራ ዝግ ቀናት መታወጁን ፕሬዝደንቱ አስታውቀዋል። በርካታ ዓለም አቀፍ የፖለቲካና የወታደራዊ ጉዳዮች ታዛቢዎች ይህ ከኢራን መሪዎች የተሰማው የአጸፋ እርምጃ ዛቻ በመካከለኛው ምስራቅ ያለውን ነባራዊ ቀውስ ወደ አዲስና ይበልጥ አስፈሪ ምዕራፍ ሊያሸጋግረው እንደሚችልና የዓለም ሰላምን ስጋት ላይ ሊጥል እንደሚችል ስጋታቸውን እየገለጹ ይገኛሉ። ይህ በእንዲህ እንዳለ አሜሪካና እስራኤል በኢራን ላይ ጥቃት ለመሰንዘር ከመዘጋጀታቸው ጥቂት ቀደም ብሎ ሲአይኤ ዋናው ኢላማ ያሉበትን ቦታ እርግጠኛ ሆኖ ነበር ሲል ዘ ኒውዮርክ ታይምስ ዘገባውን ጀምሯል። ዋናው ኢላማም የሀገሪቱ ጠቅላይ መሪ አያቶላህ አሊ ሀሜኒ መሆናቸውን ገልጿል። ዘገባው እንዳስታወቀው የአሜሪካ የስለላ ተቋም የሆነው ሲአይኤ በአያቶላህ ላይ ለወራት ክትትል ሲያደርግ ቆይቷል። በዚህም የት እንደሚገኙ ውሏቸውንና ዳራቸውን፣ የሥራ ፕሮግራማቸውን በተመለከተ ጥሩ መረጃ አግኝቷል። ለጉዳዩ ቅርበት ያላቸውን ምንጮቹን የጠቀሰው ዘገባው ሲአይኤ ቅዳሜ ዕለት ጠዋት በቴህራን በሚገኘው የመንግስት ሕንፃ ውስጥ የከፍተኛ የጦር አመራሮች ስብሰባ እንደሚከናወን ማወቁን አስረድቷል። ከሁሉም በላይ ደግሞ በስብሰባው ላይ አያቶላህ ሀሜኒ የሚገኙ መሆናቸውን መረዳቱን ጠቅሶ ከዚህ መረጃ በመነሳት አሜሪካና እስራኤል ያንን አጋጣሚ ለመጠቀም እንደወሰኑ አስታውቋል። ዘገባው በመቀጠል ከሲአይኤ የተገኘው መረጃ ለሁለቱ ሀገራት ወሳኝና ድርብ ድል እንዲያገኙ እድል የሰጠ ሆኗል ካለ በኋላ ይህም የኢራንን ከፍተኛ ባለስልጣናት ከማስወገድ ጎን ለጎን አያቶላንም መግደል መሆኑን አስረድቷል። የእስራኤል ስለላ መስሪያ ቤት በራሱ መንገድ የኢራን ባለስልጣናትን ኢላማ ያደረገ ግድያ ለመፈጸም ለወራት ያህል ክትትል ሲያደርግ መቆየቱን የጠቀሰው ዘገባው ከሲአይኤ የደረሰው መረጃ ግን ጊዜ የማይሰጥ ሆኖ እንዳገኘው አስታውቋል። አሜሪካና እስራኤል በኢራን ላይ የሚያደርጉትን ዘመቻ ጨለማን በመጠቀም በሌሊት ለማድረግ ሲወጥኑ እንደነበር አውስቶም የሲአይኤ መረጃ ፕሮግራማቸውን በማስተካከል ቅዳሜ ጠዋትን እንዲመርጡ ማስቻሉንም አስረድቷል። ቅዳሜ ጠዋት በኢራን ፕሬዝደንት ጽህፈት ቤት አያቶላን ጨምሮ የሀገሪቱ ከፍተኛ ወታደራዊ አዛዦችና ባለስልጣናት ለመሰብሰብ ቀጠሮ በያዙበት ወቅት ማለዳ ላይ እስራኤል ደግሞ ሌላ ዝግጅት ላይ እንደነበረች ጠቅሷል። ዘገባው ሲቀጥልም በእስራኤል ሰዓት አቆጣጠር ከንጋቱ 6 ሰዓት ላይ የእስራኤል ተዋጊ ጄቶች ከካምፖቻቸው ለመነሳት በዝግጅት ላይ ነበሩ። ይህ ዘመቻ በአንጻራዊነት ጥቂት አውሮፕላኖችን የሚጠይቅ ቢሆንም ረዥም ርቀት የሚወነጨፉና ኢላማቸውን በትክክል መምታት የሚያስችሉ ጦር መሳሪያዎችን የታጠቁ መሆን ነበረባቸው ብሏል። ጄቶቹ የ2 ሰዓት ከ5 ደቂቃ በረራ ካደረጉ በኋላ ከጠዋቱ 9 ሰዓት ከ30 ላይ ቴህራን ሰማይ ላይ ደርሰው በረዥም ርቀት ሚሳኤል ህንፃውን መደብደብ መጀመራቸውን ያስታወቀው ዘገባው በወቅቱ የኢራን የደህንነት ከፍተኛ ባለስልጣናት በግቢው ውስጥ ባለ አንድ ህንፃ ውስጥ እንደነበሩና አያቶላህ ደግሞ በአካባቢው በሚገኝ በሌላ ህንፃ ውስጥ እንደነበሩ አስረድቷል። ይሁንና በግቢውና በአካባቢው ላይ በተደረገው ተደጋጋሚ ድብደባ የተነሳ በህይወት ሊተርፉ አለመቻላቸውን አስታውቋል። እንደ ዘገባው በቅዳሜ ጠዋቱ በዚህ ጥቃት የኢራን ከፍተኛ ባለስልጣናትና ወታደራዊ አዛዦች ቢገደሉም በስፍራው ከነበሩት ውስጥ በህይወት የተረፉ አንድ ባለስልጣን አሉ። እሳቸውም የኢራን ብሔራዊ የደህንነት ምክር ቤት ዋና ጸሐፊ ወይም የሀገሪቱ የስለላ መስሪያ ቤት ኃላፊ አሊ ላሪጃኒ ናቸው።
በመካከለኛው ምስራቅ ያለው ውጥረት አድማሱን አስፍቶ ቀጠናውን እያናወጠው ይገኛል። በተባበሩት አረብ ኤሚሬትስ ላይ ኢራን በከፈተችው መጠነ ሰፊና ድንገተኛ ጥቃት የበርካታ ሀገራት ዜጎች ሰለባ መሆናቸው ተረጋግጧል። ከሟቾችና ተጎጂዎች መካከልም ኢትዮጵያውያንና ኤርትራውያን እንደሚገኙበት የወጡ መረጃዎች በይፋ አረጋግጠዋል። የኤሚሬትስ የመከላከያ ሚኒስቴር እንዳስታወቀው ባለፉት 2 ቀናት ብቻ ከ700 በላይ አውዳሚ ሚሳኤሎችና ከ500 በላይ የካሚካዚ ድሮኖች ከኢራን መሬት ወደ ኤሚሬትስ ግዛት ተወንጭፈዋል። ሰማዩን የሞሉት እነዚህ የጥቃት መሳሪያዎች አብዛኞቹ በአየር ላይ ቢከሽፉም የተወሰኑት ግን በመኖሪያ ሰፈሮች፣ በስራ አካባቢዎችና በባህር ላይ በማረፍ ከፍተኛ ውድመት አስከትለዋል። በዚህ አሰቃቂ ጥቃትና ሚሳኤሎቹ ሲከሽፉ በፈጠሩት ስብርባሪ ምክንያት የፓኪስታን የኔፓልና የባንግላዴሽ ዜግነት ያላቸው 3 ንጹሃን ህይወታቸውን አጥተዋል። እንደ ዘገባው ከዚህ በተጨማሪ የኛዎቹ ኢትዮጵያውያንና ኤርትራውያንን ጨምሮ የ58 የተለያዩ ሀገራት ዜጎች ቀላልና መካከለኛ ጉዳት ደርሶባቸዋል። በአሜሪካና እስራኤል ጥቃት የተፈጸመባት ኢራን ይህንን የበቀል እርምጃ እየወሰደች የምትገኘው የአሜሪካ የጦር ሰፈር ባለባቸውና የአሜሪካ ወዳጅ ናቸው ብላ በፈረጀቻቸው የባህረ ሰላጤው ሀገራት ላይ ነው። ይህ ያጸፋ ጥቃት ቀጠናውን ወደ ከፋ ጦርነት እንዳያስገባው ከፍተኛ ስጋት ተፈጥሯል። በሌላ በኩል የቀድሞ የኢራን ፕሬዝደንት መሐሙድ አህመዲነጃድ ያወጡት ሚስጥር ዓለምን ጉዳት አሰኝቷል። በኢራን ውስጥ የሞሳድን ሰላዮች ለማደንና ለመደምሰስ የተቋቋመው እጅግ ሚስጥራዊ የተባለው የደህንነት ክፍል በሚገርም ሁኔታ በራሱ በሞሳድ ወኪልና በሌሎች 20 ሰላዮች ይመራ እንደነበር አጋልጠዋል። ይህ ለማመን የሚከብድ መረጃ እውነትነቱ ከተረጋገጠ በኢራን የሀገር ውስጥ ደህንነት መዋቅር ላይ ታይቶ የማይታወቅ እጅግ ከፍተኛ የሆነ ታሪካዊ የደህንነት ጥሰት መከሰቱን ያሳያል። ጠባቂው ራሱ ሌባ ሆኖ ተገኝቷል ማለት ነው። ይህ በእንዲህ እንዳለ የኩዌት ሰማይ በአስደንጋጭ ክስተት ተናውጧል። የአሜሪካ ኤፍ-15 የጦር አውሮፕላን ተመትቶ በኩዌት መሬት ላይ ተከስክሷል። በተገኘው መረጃ መሰረት አንድ የአሜሪካ ኤፍ-15 የጦር አውሮፕላን በኩዌት ተመትቶ መውደቁ ተረጋግጧል። ከአውሮፕላኑ ወጥቶ በፓራሹት ወደ መሬት የወረደው የተጎዳ ፓይለትም በአካባቢው በሚገኙ የኩዌት ነዋሪዎች ሲወሰድ ታይቷል። በአካባቢው የነበሩ የኩዌት ሰዎች የተጎዳውን ፓይለት ለደህንነቱ ሲሉ በመኪና የኋላ ክፍል ውስጥ ያስገቡት የሚያሳየው ቅጽበት በቪዲዮ ተለቋል። ይህ በእንዲህ እንዳለ የጀርመን መንግስት የኢራን አገዛዝ በቀጠናው ሀገራት ላይ የሚፈጽመውን ጥቃት የማያቆም ከሆነ አሜሪካና እስራኤል በኢራን ላይ የከፈቱትን ወታደራዊ ዘመቻ ለመቀላቀል በቁም ነገር እያሰበ መሆኑን የእስራኤል ጦር ሬዲዮ የጀርመን ፖለቲካዊና ወታደራዊ ምንጮችን ዋቢ አድርጎ ዘግቧል። እንደ ዘገባው ከሆነ ከአሜሪካ ጋር ሊደረጉ ስለሚችሉ ወታደራዊ እርምጃዎች እቅድ ማውጣት የተጀመረ ሲሆን ይህም የአየር ድብደባዎችን ከመቀላቀል ጀምሮ ወታደራዊና የአየር ላይ ድጋፍ መስጠትን ሊያካትት እንደሚችል የጀርመን የውጭ ጉዳይ ሚኒስቴር ባለስልጣናትና የቡንደስታግ የውጭ ጉዳይ ኮሚቴ አባላት ጠቁመዋል። ምንም እንኳን በእስራኤል የሚገኘው የጀርመን ኤምባሲ ለቀረበለት አስተያየት እስካሁን ምላሽ ባይሰጥም ትናንት ምሽት ፈረንሳይ፣ ጀርመንና ብሪታንያ የኢራንን ጥቃት የሚያወግዝ የጋራ መግለጫ አውጥተዋል። 3ቱ ሀገራት በመግለጫቸው አስፈላጊ ሆኖ ከተገኘ በባህረ ሰላጤው የሚገኙ አጋሮቻቸውንና ጥቅሞቻቸውን ለመጠበቅ በኢራን ላይ የመከላከያ እርምጃ ለመውሰድ ዝግጁ መሆናቸውን አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ የሚፈጸመው የአየር ድብደባ ለሳምንታት ሊቀጥል እንደሚችል ተናገሩ። በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው የአየር ጥቃትና ኢራንም እየሰጠች ያለችው አጸፋ ያለምንም ማቆሚያ ቀጥሏል። ጦርነቱ አሁን ሊባኖስንም ጭምር አጠቃሏል። ኢራን የምትደግፈው ሄዝቦላ እስራኤል ላይ ጥቃቶችን መክፈቱን ተከትሎ እስራኤል ምላሽ እየሰጠች ነው። ቴሄራን በበኩሏ ወደ እስራኤል ወደ ባህረ ሰላጤው ሀገራትና ቆጵሮስ ወደሚገኘው የብሪታንያ የጦር ሰፈር ሚሳኤሎችንና ድሮኖችን እያዘነበች ነው። በኩዌት አልጃህር አካባቢ አንድ የአሜሪካ የጦር አውሮፕላን ከሰማይ ተመቶ ሲወድቅ የአውሮፕላኑ አብራሪ በፓራሹት ሲወርድ ታይቷል። የኩዌት መከላከያ ሚኒስቴር የአሜሪካ አውሮፕላኖች መከስከሳቸውን ገልጾ የአውሮፕላኑ አባላት ግን በሰላም መትረፋቸውን አስታውቋል። በባህረ ሰላጤው ያለውን የመርከብ ትራንስፖርት ያስቆመው ጦርነትን ተከትሎ ዛሬ ሰኞ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህም የዓለምን ኢኮኖሚ አደጋ ላይ ጥሎታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ሕዝብ አሁንም ተነስቶ መሪዎቹን እንዲገለብጥ ጥሪ ማቅረባቸውን ቀጥለዋል። የአየር ጥቃቱ ለሳምንታት
ሊቆይ እንደሚችልም ገልጸዋል። ኢራን ውስጥ ከሰማይ ቦምቦች መውረድ ከጀመሩ ወዲህ ነዋሪዎች ከተሞችን ለቀው ለመውጣት አውራ ጎዳናዎችን አጨናንቀዋል። በህዝቡ ዘንድ ስለ ወደፊቱ እርግጠኛ አለመሆን፣ ሐዘን፣ ስጋትና አልፎ አልፎም ደስታ ያገዛዙ ተቃዋሚዎች ዘንድ ይታያል። እየተሰነዘሩ ባሉ የአየር ድብደባዎች በርካታ ኢራናውያን ሞተዋል። በተመሳሳይ በኢራን ሚሳኤሎች በእስራኤልና በሌሎች ሀገራት የሰው ህይወት ጠፍቷል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።